ለምሳሌ ይሄ የምታያ ሴት ለሴት ግንኙነት ነው ይሁን ሲሳሳሙ ነው ዛሬ ይዘንላችሁ የቀረብነው መረጃ ቀላል አይደለም በሀገራችን የስፖርት ታሪክ ውስጥ ምናልባትም እጅግ አስደንጋጭና አሳፋሪ የሚባል ነው የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው በከፍተኛ መደባበቅ አያስፈልግም ይሄ በሃይማኖትም በሀገራችን ህግም የተወገዘ የተከለከለ ነገር ላይ ነው ከእግር ኳሱ ይውጡልን አይውጡ ልክ ነው ይውጡ ከእግር ኳሱ ከፈለጉ ራሳቸው እዛ ቤታቸው እንደፈለጉ ይሆኑ ሰላም ተመልካቾቻችን ወደ ቻናላችን እንኳን በሰላም መጣችሁ የኢትዮጵያ የሴቶች ፕሪሚየር ሊግ ተጫዋቾችና የብሔራዊ ቡድን አባላትን በሚመለከት የደረሱን መረጃዎች የብዙ ኢትዮጵያውያንን ቀልብ የሰበረ የሀገርን ባህልና እሴት የናደ አሳዛኝ ተግባር መሆኑን ያመለክታሉ የምንሰማው ነገር እውነት ከሆነ ነገሩ የፕሪሚየር ሊጉን ዕጣ ፈንታ ሊወስን የሚችልበት ደረጃ ላይ ደርሷል ዛሬ ይህንን ጉድ እንፈልጣለን ክብርን ባህልንና ሃይማኖትን የረገጠው ይህ ተግባር በሀገራችን ስፖርት ላይ ሊያመጣው የሚችለውን አደጋ እንቃኛለን እስከ መጨረሻው አብራችሁን ቆዩ በኢትዮጵያ የሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ከሃይማኖትም እንዲሁም ከሞራልም ውጪ የሆነው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል በማለት ነው መረጃውን ያካፈሉት እነዚህ ሁለቱ ሲሳሳሙ ለዚህ ጋዜጠኛ ደረሰው ይሄ ጋዜጠኛ ግን ለዘመናት አሁን የቆዩ ናቸው አንደኛዋ ከኳስ ወጣለች አሳልፈው ሰጥተዋት የእግር ኳስ ሜዳ የክብርና የድል ቦታ ነው የሀገርን ባንዲራ ደረት ላይ አድርጎ በሚሊዮን የሚቆጠሩ ወገኖችን ወክሎ መጫወት ከየትኛውም ክብር በላይ ነው በተለይ በሴቶች እግር ኳስ ውስጥ ተጫዋቾቻችን ከብዙ ፈተናዎች አልፈው ነው ወደ ስኬት የሚመጡት ታዲያ አሁን እየተሰማ ያለው ዜና ምንድነው የሀገራችንን ወጣት ተስፋዎች ይዘዋል የምንላቸው የሴት ፕሪሚየር ሊግና የብሔራዊ ቡድን ተጫዋቾች ከኢትዮጵያዊነት ባህልና ሃይማኖታዊ እሴት ፈጽሞ በራቀ መንገድ የሴት ለሴት ግንኙነት ተግባር ውስጥ እንደተዘፈቁ መረጃዎች ወጥተዋል እነዚህ ተጫዋቾች በሜዳ ላይ ራሳቸውን ወክለው ብቻ ሳይሆን ኢትዮጵያንና ኢትዮጵያዊ ሴቶችን ወክለው ነው እንዲህ አይነቱ ተግባር ግን የአብዛኛውን ኢትዮጵያዊ ስነ ምግባርና እምነት ፈጽሞ የማይወክል ነው እነሱ ለብዙ ወጣት ልጃገረዶች ምሳሌ መሆን ሲገባቸው ይልቁንም አሳፋሪ ምሳሌ ሆነው መገኘታቸው እጅግ ያሳዝናል ይህ ጉዳይ የግለሰቦች የግል ህይወት ብቻ አይደለም ነገር ግን የኢትዮጵያን ስፖርት የወደፊት ዕጣ ፈንታ አደጋ ላይ የሚጥል ነው የኢትዮጵያ እግር ኳስ ፌዴሬሽን እና የፕሪሚየር ሊግ አመራሮች በዚህ ጉዳይ ላይ በዝምታ ማለፍ እንደሌለባቸው ግልጽ ነው የሚወጡት መረጃዎች እንደሚያመለክቱት የጉዳዩ ስፋትና ጥልቀት ከሚጠበቀው በላይ በመሆኑ የሚወሰደው እርምጃ ጠንካራ ሊሆን ይችላል የሊጉ መታገድ ስጋት ይህ ተግባር በህግም ሆነ በሃይማኖታዊና ማህበራዊ ሴቶቻችን ተቀባይነት የሌለው በመሆኑ ፕሪሚየር ሊጉ ራሱ ሊታገድ ይችላል የሚል ስጋት ተፈጥሯል ይህ ደግሞ በሴቶች እግር ኳስ እድገት ላይ የሞት ድባብ የሚጥል ይሆናል የብሔራዊ ቡድኑ ክብር የብሔራዊ ቡድኑ አባላት መሆናቸው ደግሞ ጉዳዩን ዓለም አቀፋዊ ደረጃ የሚሰጠውና የሀገርን ገጽታ የሚያጎድፍ ነው ኢትዮጵያ የጥንት ስልጣኔና የጠና ሃይማኖታዊ እሴት ያላት ሀገር ናት በሀገራችን ውስጥ የግብረ ሰዶም ተግባር በሀገሪቱ የወንጀል ህግ አንቀጽ 629 እና 630 የተከለከለ ነው ይህ ማለት ተጫዋቾቹ ስፖርታዊና ስነ ምግባራዊ ጥፋት ከመፈጸማቸው በተጨማሪ ህጋዊ ወንጀል ጭምር ፈጽመዋል ማለት ነው የዚህ ሁሉ መነሻ ምንድነው አሰልጣኞችና የክለብ አመራሮች የተጫዋቾቻቸውን የስነ ምግባር ጉዳይ በበቂ ሁኔታ መከታተል አልቻሉም ማለት ነው አሁን የሚያስፈልገው ግልጽ ፈጣንና ጠንካራ እርምጃ ነው ኢትዮጵያ ይህን አይነት ተግባር እንደማትቀበል በግል ማህበራዊ ሃይማኖታዊና ህጋዊ አቋም ማሳየት ያስፈልጋል
የኢትዮጵያ እግር ኳስ በሴቶች ዘርፍ ለወደፊት ህልሙ ሲል ነገሩን በአሳዛኝነቱ ተቀብሎ ግን በጥንካሬ መቋቋም አለበት። ይህ አሳፋሪ ተግባር የሀገራችንን ስፖርት እንዲያቆም መፍቀድ የለብንም። ነገር ግን ፌዴሬሽኑ ክለቦችና ተጫዋቾች የተጣሰውን ክብር ለመመለስና የሀገርን እሴት ለማስከበር በጽናት መቆም አለባቸው። ለእናንተ ለተመልካቾቻችን የሚኖረን ጥሪ በሀገራችን ባህልና ሃይማኖት ውስጥ ያለውን የሴት ልጅ ክብር፣ የቤተሰብ ቅድስና እና የትውልድ ጥበቃ ጉዳይ አበክራችሁ እንድትይዙ ነው። በአስተያየት መስጫው ላይ የእናንተን ሐሳብ አካፍሉን። ይህን አስደንጋጭ ጉዳይ እንዴት ነው የምትመለከቱት?